ሽንታም ምን እንደሚል ሰምተን ነው እንመለስ። ፈሪ የኔና የእንቁራሪቷ ውድድር ውል ዛሬ ልንፈራረም ጀሞ ድረስ 3 ቀን 4 ቀን አውርተን ጀሞ ድረስ ለውል መተው ነበር። 100 ሚሊዮን ብር ያሳብባ እነሱ 100 ሚሊዮን ሊያገኙ እኔ 10 ሚሊዮን ጠየቋቸው። ያንን 10 ሚሊዮን ብር አንከፍልም አሉ። ስለዚህ ቢዝነስ ነው፣ ቢዝነስ ዲል አደረገልን። አልተስማማም መፍራትን ማለት ነው። ሌላ ምንም ነገር የለም። 10 ሚሊዮን ብር ሲሰጡኝ ግን ለመደባደብ እኔ ዝግጁ ነኝ። ከ100 ሚሊዮን ብር 10 ሚሊዮን ብር 100 ሚሊዮን ብር ምናምን እያላሳበዋል። አረ ፍረዱስ ከፈቻል። ውድድሩ መቼስ ሴዶ ብላችሁ ነው እንጂ የምትመጡት እንቁራሪቷ ብሎ የሚመጣ ማንም የለም። ህዝቡ እንደሆነ መልአክ ቢወርድ ራሱ ከሴዶ ውጪ ማንም መዛሪንግ ውስጥ እንዲገባለት አይፈልግም። እናንተ የምትፈልጉት እንደዛ ነው አይደል? ሴዶ ነው የምትፈልጉት። ሴዶ ከፈለጋችሁት 10 ሚሊዮን ብሩ እንዲሰጡኝ ነገራቸው ማለት ነው። ዝም ብሎ በባዶ ሜዳ እየተንጫጩ ስለሆነ ማለት ነው። መጀመሪያው ነው እንደማይገጠም ነበር። ምን ታስባላችሁ እናንተስ? እስቲ ለሴዶ እስኪ አሹ ደግሞ ምን እንዳለች እስቲ ሰምተን እንመለስ። ሰላም ቤተሰብ፣ ዛሬ እንግዲህ ከሴዶ ጋር ኮንትራት ለመፈራረም ወደ ጀሞ ሄጄ ነበረ። ዲቴይል በውድድሩ ላይ ስላሉ ነገሮች፣ ስለ ኮንትራት ይዘቶች፣ ስለ ብዙ ነገሮች በጣም ረዘም ላለ ሰዓት ውይይት አድርገናል። በጣም ደስ የሚል ቆይታ ነበረን፣ እንደ ወንድም ማለት ነው። እንግዲህ ባቀረብናቸው ጥቅሞችም ላይ በተለያዩ ነገሮች ላይ መስማማት አልቻልንም። ስለዚህ አግሪመንታችን ዲል ማድረግ አልቻለም። ምክንያቱም ያው ታውቃላችሁ ፕሮሞሽን ለመስራት በቪዲዮ ላይ የተለያዩ ነገሮችን ለማውራት መጀመሪያ የተረጋገጠ ፋይት መደረግ መቻል አለበት። ያንን ደግሞ የምናደርገው ውል ስንዋዋል ነው። ውል ላይ ግን ባለመስማማታችን ምክንያት ከሴዶና ጆኒ የሚያደርጉት ፋይት አይኖርም ማለት ነው። ስለዚህ ለጆኒ ከውጪ ማለት ነው እንፈልግለታለን ማለት ነው። የእናንተ ሀሳብ ምንድነው? ከማን ጋር ጆኒን ፋይት እናድርግለት? ይሄንን ሀሳባችሁን በኮሜንት ላይ አሳውቁን። እናምጣለት፣ አብረን ተባብረን አብረን እናምጣለን። ምን ይመስላችኋል? ስለዚህ ጆኒና ሴዶ የምንፈልገው ፍልሚያ አይኖርም ማለት ነው። ምክንያቱም በጥቅማ ጥቅም ጉዳዮች ኮንትራት አግሪመንቶች ላይ መስማማት አልቻልንም። ይሄ ነው ያለው ነገር። ላሳውቃችሁ ነበር እንደማይፈለም ያው ዝም ብሎ እምብርምብር አለ እንጂ እሱ የምንድነው የምግብ ንጉስ ብዬ ነው። ስለዚህ እንግዲህ ያው ኮንትራታችን ያዘጋጀኑ ኮንትራት ፌል አድርጓል ማለት ነው። ስለዚህ በቀጣይ ያለውን ነገር አዳዲስ ነገር የምናሳውቃችሁ ይሆናል። አንዳንድ ሚዲያዎች ላይ የተለያዩ ሪማቾች የተለያዩ ነገሮች እየተለጠፉ ተመልክተናል። ትክክለኛ የሆነ የኢቲኤፍሲን አጠቃላይ የውድድሩን ትክክለኛ የሆነ መረጃ ከኔና ከኔ ብቻ እንድትሰሙ በትህትና ጠይቃችኋለሁ ማለት ነው። ስለዚህ እኛ ጋር የሚኖሩ የተረጋገጡ ካርዶች የተረጋገጡ ፋይቶችን በቀጣይ ሳምንት ሙሉ እናሳውቃችኋለን ማለት ነው። ለማንኛውም የሴዶና የጆኒ ፋይትን በተመለከተ የዛሬው መረጃ ይህን ይመስላል። አትጥፉ፣ ፎሎ በማድረግ አፕዴት ለማድረግ ሞክሩ። ለውጦች ሲነግሩና ማን እንደፈራ ግልጽ ነው። የጀሞ ጅብ ነው ምናምን ነገር እሱ አሁን ፈርቷል። በቃ ግልጽ ነው። እስኪ አሁን ደግሞ የጆኒ ሀሳብ እስኪ የሚው ምን አይነት እሱ መቼም በሜም ነው የሚታወቀው። እስኪ ምን እንደሚለው እንስማው እስኪ። ሴዶ ማርሻል አርት እንግዲህ ከኔ ጋር ፋይት ለማድረግ የጠየቀውን መስፈርት ነግረውኛል። ባይዘው ማይንድ ሴት እንደኔ ትወዱታላችሁ። እውነት በጣም የሚገርም ነው የጆኒ ማይንድ ሴት። እግዚአብሔር ነው የምላችሁ። ዋው! ከዚህ በኋላ ህይወቴ ይበላሻል፣ ማንም ሰው ማስታወቂያ ያሰራኝም፣ ከሪሬ ሊያልቅ ስለሆነ ምችለውን ያህል ገንዘብ ላጠራቅም በሚል ፋይቱን እንዳልተቀበል ቅድመ ክፍያ ፋይት ከማድረግ ፉል ኮንፊደንስ ነው የሚያወራው። በደንብ ከሰማችሁት ማለት ነው። በጣም የሚገርም ማይንድ ሴት ከዲሲፕሊን ጋር ማለት ነው። ብር ካልተከፈለኝ ምንም በቃ ከዚህ በኋላ የፋይቲንግ ካሪየር ስለማይኖረኝ ፋይቱን አልቀበልም እንዳልክ ደርሶኛል። ሼም ኦን ዩ ኤቭሪዋን። ለሀገር ምናምን ያልከው በራስ ምንም ሳትተማመን እንደሆነ አሁን ገብቶናል። you have no belief in yourself in your martial arts skill። ከዚህ በኋላ እንዲሁም አንተ ማርሻል አርት የሚባለው ነገር ካፈ ሲወጣ
አይ ቲንክ ማንም ሰው መስማት ያለበት አይመስለኝም። እኛ I've been waiting night and day praying to God that he allows me to break your leg. ግን አይገባም እንደዚህ አይነት መድረክ ውስጥ ፋይት ለማድረግ ትክክል ነው። አንድ የሚናገረው ነገር ውሸት የለም። ከመጀመሪያውም ጀምሮ እውነት ነው እያወራ ያለው ይሄ ልጅ ማለት ነው። እየተከታተላችሁት ከነበረ ማለት ነው። In the meantime, I want everyone to know it was Sedo that backed out of this. እሱ ነው ፋይት እንደሚሸነፍ ስላወቀ የሚችለውን ያህል ብር ለማጠራቀም ሞክሮ አንሪሊስቲክ በሆነ መንገድ ይሄ ነገር እንዳይከናወን ያደረገው መላው ህዝብ ፊት ለፊት I'm telling you guys I am ready for the fight no matter what happens. እኔ ተቀብዬዋለሁ። ምንም አይነት prerequisites የሆኑ ነገሮች ያስቀመጥኩት የለም። ይሄን ያልከፈሉኝ እንደዚህ አድርጉልኝ አላልኩም። ኦልሬዲ በቀረበው መስፈርት ተስማምቻለሁ። but all of the sudden ሚስ ሴዶ ሊዋጥለት አልቻለም። በትክክል እኛም እንተማመንባለን ብራዘር። የመጀመሪያው ፋይት እንደ ሪታየርመንት ፋይት ነው ትሪት እያደረገ ያለው። በዛ ምክንያት ከሴዶ ጋር ያለው ሊዋጥለት አልቻለም። እስኪ እናንተስ ከየት እናምጣለት ይሄ ልጅ? እውነት ለዚህ ልብ እንደው እኔ እንጃ። ኮሜንት ላይ ሀሳባችሁን ጻፉ እስቲ፣ የእናንተ ሀሳብ እስቲ እና ቻናሉንም እንግዲህ ሰብስክራይብ አድርጉ። ይመቻችሁ። ለጆኒ ግን እውነት ይመቸው።